بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد الصادق الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد فيا إخوتي الكرام السلام عليكم ورحمة الله وبركاته ودي أفريكا تبي تكتاتوج الله سبحانه وتعالى سلاماتكم يبزاونا رحمة رضيتنا وردباتكنا يستزارون ፕሮግራማችን የተለመደውን ዛሬ እንቀጥላለን ስለቤታችን አንዳንድ ጎዶላችንን እናሟላ ስተታችንን እናስተካክል በተለይ ለባሎች ለወንዶች እኛ የምንፈጥረው ስተት ብዙ ነገር ሊያቃውስ ይችላልና በመንችለው ስተታችንን እናርም ሴቶች የምታዩትን ስተትም ለማለፍ ሞክሩ እኛ በዛው አንቀጥል ለማለት ያክል ነው እንጂ ስተት አይፈጠርም ማለት አይደለምና ዛሬ ለማስተዋወስ የሚወደው ለወንዶች አልጀህሉ ቢዓዋሪድ المرأة الطبيعية ሴቶች ተፈጥሯዊ የሆነ የሚያጋጥማቸው አንዳንድ ችግሮች አሉ እነዛን አለመረዳት ሁሉ ጊዜ በነበረችበት ላይ ለምን የሚል ነገር ይመጣና እሷን ማመናጨቅ የሷን ችግር ሳይረዳ የተለወጠችብኝ አዲስ ባህሪ ያመጣይብኝ ምናምን ብሎ ቤቱን መበጥበጥና መበጥበጥ ይመጣል ይሄንን አለመረዳት ስተት ነው ይሄን የሚያመጣውና ተፈጥሯዊ የራሳቸው የሆነ ችግር አላቸው ያንን እንረዳቸው ምንድነው ደግሞ ዛሬ ችግራቸው የምትሉት አላችሁኝ ሴት ልጅ የወር አበባ ትሆናለች ሴት ልጅ ነፍሰ ጡር ትሆናለች ሴት ልጅ መውለድ ደም ላይ ትሆናለች በእነዚህ ሰዓቶች ላይ በተለይ ትንሽ የባህሪ ለውጥ ሊኖር ይችላል የተለያዩ የስሜትና የፍላጎት መቃየር ሊኖር ይችላል መቼም እኛ ሚስቶች አሉን እናያዋለን በዚህ ጊዜና በዛን ሰዓት የነሱን ችግር ተረርተን ችግራቸውን የሚያስፈልጋቸውን ነገር ማሟላት እንዲሁ የባህሪ ለውጥና መግረጭ ሲኖር ደግሞ ማለፍና መተው እኛ ላይ ወንዶች ላይ ግዴታ ነው እና ችግሯን ታንረዳ ቀርተን በዚህ ጊዜያዊ በሆነ ነገር በመጣ ለውጥ ለምን ይሄ ሆነ ብለን ሐቦታል ችግር ይፈጠራል ሊያልፍቀን ሰቀቀን እንደሚባለው ማለት ነውና አይነጋም መስራት ቋቱ ምን አለችው እንዲሉ ሊያልፍቀንኛ ከሚስቶቻችን ጋራ መበጣበጥ ልጆቻችንን መበጥበጥ ቤታችንን መበጥበጥ የለብንምና ችግሯን ተረተን ልናልፋት ይገባል ነው በጥቅሉ ማለት ነው ይሄ ጋሃድ የሆነ ነገር ተጨባጭ የሆነ ነገር ነው ጀርቡትማ ሴት የወር አበባ ስትሆን ሴት ነፍሰ ጡር ስትሆን በተለይ እንዲሁ ያጠባችም ባለበት ሰዓት ላይ ትንሽ ድሮ የተነበረው ባህሪዋ ቀየር ይላል ወከዛሊከ በውበትም በተለያዩ ነገሮች ላይ የተለያዩ ለውጦችን ልናይ እንችላለንና በዛ ችግር የተነሳ ሚስቶቻችንን እንዲያንጠላ እንዲያንጣላ ሚስቶቻችንን ለምን እንዲሆነ ብለን እንዲያንጨቃጨቅ እንዲያንነታረክ ለምን ይሄን አየሁ ለምን ይሄን ሰማሁ እንዲያንልና ችግራቸውን አውቀን እንድናልፋቸው በተለይ ደግሞ ነፍሰ ጡር ስትሆን የተለያየ ፍላጎት አላቸው ሴቶች ማለት ነው የተለያዩ ፍላጎት ያልሆነ ነገር ያስፈልጋቸዋል ጥሩ ነገር ያስጠላቸዋል በዛን ሰዓት ችግራቸውን አውቀን ያንን የጠሉትን ነገር ትተን የሚያስፈልጋቸውን ነገር በቻልነው በአቅማችን አላህ በሰጠን እናማላላቸውና ሚስቶቻችንን ኢንሻአላህ እናስደስታቸው فجديرون بالزوج أن يتفطن لهذه الأشياء لبال النزين نجروا للردة تجابينه حتى لا يقع في الخطأ ستلا ينديرك ثم يندم حتى لا حين لا ينفع الندم انداي ጸጸት የማይጠቅምበት ሰዓት ላይ ማለት ነው ታለፈ በኋላ በተለይ ያሁን ወንድ ዝም ብሎ በተቆጣ ሰዓት ለምን እንዲያልሽ ለምን እንዲያረግሽ ብሎ ሶስቱንም ይልና በኋላ አረ ሼክ መላድርግ ተናድጄ ነበር ሚስቴን እኮ እንዲያልኩኝ እሱ የጨረሰውን እሱ ያልፈራውን እኔ መላ እንዲፈልግለት የሚፈልግ ስንት አለ እና ጸጸት የማይጠቅምበት ሰዓት ላይ እንዲያንደርስ እንዲህ ያሉ ስተቶችን ተኛ ላይ ያረም እጥሩ ነገር ላይ ለመድረስ እንሞክር ثم إن كان جاهلا بمثل هذه الأحوال فليسأل እነዚህ ነገሮች የማናቅ ተሆነ የሚያቀን ሰውን ጠይቅ ያኔ ጥሩ ነገር ይሆናል فشفاء العي السؤال የጅህልና መድኃኒቱ መጠየቅ ነው ፈሳሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን አዋቂዎችን ጠይቁ ማታውቁት ሆነ ነው የሚለውና የሴትን ችግር እንረዳ
የሚል አንዱ ምልክቴ ነው። ይሄንን አለመረዳት ስተት ነውና እንታረም የሚል ነው። እዚሁ ጋር ተያይዞ ደግሞ ሌላ ማስታውሰው ነገር ምንድነው? ኢትያኑ ዘውጀቲ ፊ ሐሊ ሐይዲሃ። እንግዲህ ሴት አዋሪዶች አሏት ብለናል። የሚፈራረቁ አንዳንድ እንትኖች አሉ፣ ተፈጥሯዊ የሆነ ጉዳዮች አሉና ከዛ ውስጥ አንዱ የወር አበባ ነው ብለናልና በዛን ሰዓት ሚስቶቻችን ጋር መተኛት፣ መብላት፣ መጠጣት፣ መሳሳም እንችላለን ራሳችን መቆጣጠር ተቻል። ከዚህ ውጭ ግን አልፈን ወደ ግንኙነት መሄድ በጣም የተከለከለ በሸሪዓ የተወገዘ ነውና ይሄም ማድረግ በጣም ወንጀል ነው፣ ስተት ነው። እንድንጠነቅ فمن الازواج من يجهل حرمه اتيان الزوجه في حال حيضها። አንዳንድ ወንዶች በሐይድ ሰዓት እያለ ሚስቱ ጋራ ግንኙነት ማረግ حرام መሆኑን የማያውቅ ሰው አለ። ሱብሃንአላህ። ሁሉ ጊዜ የኔ ናት የኔ ናት ሚስቴ ናት የሚል አለ። ويجهل الاضرار المترتبه على ذلك። የአኺራ ብቻ ሳይሆን የዱንያ የጤና ችግር የሚያስከትል መሆኑን የማያውቅ ሰው አለና فربما اتى زوجته في حال حيضها في موضع الحرث والفرج። ለሷም ይጎዳል ደግሞ ዱንያ ላይ አፊያ ጋር ተያይዞ ማለት ነው። وهذا امر محرم بنص القرآن። መጀመሪያ እንደ ሸሪዓ እንመልከተው። ግልጽ በሆነ በቁርአን ማስረጃ حرام የተደረገ ነገር ነው። አላህ ሱብሓነሁ ወተዓላ ሱረቱል በቀራ 222ኛው አንቀጽ ላይ ወይስአሉነከ አኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ወላ ተቅረቡሁነ ሐታ የጥሁርነ ፈኢዛ ተጠሀርነ ፈእቱሁነ ሚን ሐይሱ አመረኩሙላህ ኢነላህ ዩሒቡ ተዋቢነ ወዩሒቡል ሙተጠሂሪን የሚለው አያት በግልጽ ይሄን ነው የሚያሳየው። ስለ ሴቶች የወር አበባ በሚሆኑ ጊዜ ይጠይቁሃል። እሱ ቆሻሻ ነው በሏቸው፣ ደሙ ማለት ነው። ይሄ የፔሬድ ወይም ደግሞ የሴቶች የወር አበባ ሴቶችን የወር አበባ በሚሆኑ ጊዜና እራቋቸው፣ በግንኙነት እንዲያቀርቧቸው በማለት አላሁ ሱብሓነሁ ወተዓላ በግልጽ አስቀምጧል። እና ሸይኹል ኢስላም ተይሚያ ረሂመሁላሁ ተዓላ በዚህ አያት ላይ አያይዘው ሲናገሩ ያሉ ወጡል ሐኢድ ላ የጁዝ ቢኢትፋቂል አኢማ። የወር አበባ የሆነ ሴት ጋር ግንኙነት ማድረግ አብሮ መተኛት ኡማው ተስማምቶበት ሐራም ነው ይላሉ፣ ቁርአን እንደዚህ ስለሚል ማለት ነው። ኢብኑል ቀይም ረሂመሁላሁ ተዓላ ወጅማዑል ሐኢድ ሐራሙን ጠብዓን ወሸርዓን ነው የሚሉት። የወር አበባ የሆነ ሴት ጋር መተኛት ማለት ግንኙነት ማድረግ በተፈጥሮም በሸሪዓም የተከለከለ ነው ይላሉ። ፈኢነሁ ሙዲሩን ጅደን እሳቸው ከህክምናው ጋራ ወይም ደግሞ ከጤና ጋራ እያይዘውም ሲያወሩ ምን ይላሉ? ጎጅ ነው አሉ። ወልአጢባኡ ቃጢበተን ተሐዚሩ ምን ይላሉ? ሐኪሞች በአጠቃላይ ዶክተሮች በሳቸው በሰዓት በነበሩት ዶክተሮችን ሲያወሩ ሁላቸውም በአንድ ላይ ሆነው ክልክል ነው ብለዋል በሚል ያስቀምጣሉ። ከሚያስከትለው ችግር ውስጥ ሲያወሩ አላሙ አዕዳኢ አተናሱል ፊል ኡንሳ ሴትየው ላይ ብልቷ ላይ ችግር ያመጣባታል፣ ማህፀን ላይ ችግር ያስፈጥርባታል። ወሩበማ አህደሰ ኢልቲሃባትን ፊረሂም ማህፀን ላይ ይሄን ማንገብገብ ሊፈጥር ይችላል ይላሉ። እንዲሁም ሌሎችን ይጠቅሳሉ። እንደው ዝም ዳሰስ ለማድረግ ያህል ነው። አነ ዱኹለ መዋድ الحيض في عضو التناسل عند الرجل قد تحدث التهابا شديدا يشبه السيلان ይላሉ። ወንድየውም ላይ እንደዚሁ ችግር ይፈጥራል በማለት ባጭሩ ያስቀምጡታልና ሁለቱም ላይ የጤና ችግር ያመጣል። አላህ መቼም ጀለ ጀላሉ ለኛ የሚጠቅመንና የሚጎዳን የሚያውቅ ጌታ ስለሆነ የሚከለክለን ነገር የሚጎዳን ነው፣ የሚያዘን ነገር የሚጠቅመን ነው። ይሄን ነገር ሲከለክለን ስለሚጎዳን ነው። እሱ ታዲያ ምን ይደርሰዋል? ምን የሚደርስበት ጎዶሎ አለ? ብናረገው ኑሮ ለኛ የማይጎዳን ቢሆን ኑሮ የሚጎዳን ስለሆነ አላሁ ሱብሓነሁ ወተዓላ ይሄን ነገር ከልክሏልና ስለዚህ ክልክል መሆን ነው። ይሄ ማለት ግን ጭራሽ ሴቱን መቅረብ የለባትም ረክሳለች አትቅረቧት ማለት አይደለም። ቅድም ለማስታወስ እንደሞከርኩት እስነዑ ኩለ ሸይء ለኒካ ነብያችን አለይሂ ሰላቱ ወሰላም ሁሉን ነገር መጠቀም ከሚስቶቻችሁ ጋር ማድረግ ትችላላችሁ፣ ግንኙነት ብቻ ሲቀር ብለዋል። ብትስማት ትችላለህ፣ ራስን መቆጣጠር ትችላለህ፣ መተኛት ትችላለህ፣ አብረህ መብላት አብረህ መጠጣት። አሁን በስተፊት አስታውሻለሁ ይሄን ነገር አይሻ ረዲየላሁ ተዓላ የወር አበባ ሁኜ አጥንቱን እንደዚህ ገንጭሬው ተኔ ቀበሉና እዛው ነው የበላሁበት ላይ ይበሉ ነበር። ሐላልነቱን ለማሳየት ውዴታውንም ለሷ ያለውን ፍቅር ተመግለጸው ጋር ተጣሁበት ቦታ ላይ አድርገው የሚጠጣው ነገር ይጠጡ ነበር ማለት አይሻ ረዲየላሁ ተዓላ ገልጻለችና ስለዚህ ሁሉ ነገር ይፈቀዳል፣ ግንኙነት ግን አይፈቀድም። እዚህ ላይ እንደ ተወዳጅ ነገር አለ ወይም ደግሞ ዋጅብ አለ እንደ ዑለሞቹ ኺላፍ።
እሱ ምንድነው የወር አበባ በምትሆን ጊዜና ዝም ብላ ሙሉ ልብሷን አውጥታ ባንተኛ ጥሩ ነው። ሙሉ ሰውነቷን ልብሷን አውጥታ ባተኛ ጎጎራ ወይም ደግሞ የውስጥ ልብስ ለብሳ ሽርጥ ሸረጥ አድርጋ ብንተኛ አብረን ጥሩ ነው እንጂ ከዛ ውጭ ከግንኙነት ውጭ ያለው ሁሉ ይፈቀዳል። ግንኙነት ግን ሐራም ነው። አንድ እዚህ ላይ አስታውሼ መሄድ የምወደው እንደ እስላም በዚህ ሰዓት ላይ አንድ ሰው ግንኙነት ታደረገ ሐዲሱን አልባኒ ሰው ብለውታል። አንድ ወርቅ ወይም ደግሞ የወርቅ ግማሽ፣ አንድ ወርቅ ማለት 4 ግራም ተሩብ ማለት ነው። ወይም የዛን ግማሽ ከፋራ መስጠት አለበት ብለዋል። ሚስቱን በወር አበባ ላይ ግንኙነት ያደረገ ሰው እሷ ላይ አይደለም እሱ ላይ ነው የችግር ቅጣቱ ነው። በአሁን ወርቅ ስንት ደርሷል? 1 ግራም አስበው። በግማሽ እንያዘውና 2 ግራም እንኳን እና የዛች የሩቢቱን ግማሽ ስንት ይሆናል ብለህ ሂሳብ ስሌት አድርግና እዲያ ላይ እንዲወደቅ ወይም እንደምትወርቅ አስበህ ከዚህ ነገር ላይ መጠንቀቅ አለብህ። ይሄ ወንድ ሰተርተ ላይ እንዲያወርቅ መጠንቀቅ ያለበት ጉዳይ ነውና አደራችሁን እላለሁኝ። ያረክምታለህ ከፋራውን አውጣ አደራህን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።